ይቅር የማይል ሰው ሃይማኖት የለውም። ለምን? እግዚአብሔር የምን አምላክ ነው? ሃይማኖት እግዚአብሔር ነው። እግዚአብሔር ደግሞ የምሕረት አምላክ ነው። ስለዚህ አንተ ጨካኝ ከሆንክ የምሕረት አምላክ ከአንተ ጋር የለም ማለት ነው። ልብህ ይቅር ባይ ካልሆነ እግዚአብሔር ከአንተ ጋር ሊኖር አይችልም። ይኸውላችሁ ያንተን ክፋትም እግዚአብሔር ዝም ብሎ እግዚኦ ማረነ እግዚአብሔር አይልም፣ አይምርም። መቀለጃ አይደለም እግዚአብሔር። ዝም ብሎ 400 ሆኑ ጊዜወታ ወደ 400 ሚሊዮን ብንቀይረው ይቅር አይልም። እወ ህድግ ወይ ሀድግ ለክሙ እወ ስራዩ ወይ ሰሪ ለክሙ ነው የሚለው ዮሐንስ አፈወርቅ በቅዳሴው። ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል ነው ያለ። እግዚአብሔር የምሕረት አምላክ ነው። ነገም ስንለምነው የሚሰማን ይቅር የምንል ከሆነ ነው። ለእግዚአብሔር መስዋዕት ይዘህ መጥተህ ወንድምህን እንዳስከት። እስኪ በቤተ ክርስቲያን ውስጥ ደጀ ሰላም የሚባል ታውቃላችሁ? የት ነው ያለ ደጀ ሰላም? አቤት ማራ የሚበላበት አይደለም እንዴ? አይደለም አይደል? እዚያማ ምን ሰላም አለ? እዚያ ሰላም የለም። ደጀ ሰላሙ አይደለም። ደጀ ሰላም የሚባለው መግቢያው ነው አይደል? ለምንድን ነው ደጀ ሰላም የተባለው? ደጀ ሰላም የተባለ እኮ ሰው ከዚያ ሲደርስ ጌታ በወንጌል ማቴዎስ 5 ላይ የተናገረው ቃል ስላለ እዚያ ሲደርስ የበደለው ሰው እንዳለ ቆሞ ያስባል። ስለትም እንዳለው ያችን እዚያ ላይ አስቀምጦ ሄዶ ወንድሙ ጋር ታርቆ ዞሮ ይመጣል። ስለዚህ ያ ምን ይባላል? ደጀ ሰላም የተባለ ለዚህ ነው። የይቅርታ በር ማለት ነው። ይቅርታ የሌለው ሰው ያችን በር አልፎ ቤተክርስቲያን መግባት አይችልም ማለት ነው። ደግሞ እንግዲያስ ደግሞ አይኔ ይቅር ስላላልኩ ቤተክርስቲያን አልገባም ብላችሁ ደግሞ ተጎለቱ። ችግር እኮ ነው የሰው ልጅ እኮ እንደው በእውነቱ ማለት ችግር ውስጥ ነው። ይቅር ብለን እንግባ ነው እንጂ ይቅር ሳትሉ እቤት ተቀመጡ አላልኩም ደግሞ ማለት ነው። ስለዚህ ዋናው ነገር ይኸው ወካዕብን አስተበቆ ለእግዚአብሔር ለአምላከ ምሕረት አቤቱ በደላችንን ይቅር በለን እኛም የበደሉንን ይቅር። ድራማ እኮ ነው የምንሰራው እኛ እኮ እኛም የበደሉን ይቅርና እንደው እኮ አይድረስ ነው ማምላክ። በጣም ነው የሚገርመው። የሚራራ ልቡን ያድለን እግዚአብሔር። የሚያዝን ጻድቅሰ ምንድን ነው ያለው? ጻድቅ ምንድን ነው ያለው? ይምህር ላዕለ እንስሳሁ። ጻድቅ ለእንስሳ እንኳን ይራራል ነው ያለ ሰሎሞን። ጻድቅ ለእንስሳ ለአውሬ እንኳን ይራራል፣ ደግ ሰው። ስለዚህ እግዚአብሔር የምሕረት አምላክ ነው። የምሕረት አምላክ ነው የሚለው ምንድን ነው? ሲተረጎም ሊቃውንቱ ሲተረጉሙት አምላከ ምሕረት ያለ የይቅርታ የምሕረት ባለቤት፣ የምሕረት መገኛ፣ የምሕረት ባለቤት፣ የምሕረት መገኛ፣ ይቅርታን የሚወድ የይቅር ባዮች አምላክ ማለት ነው። የተንኮለኞች አምላካቸው አይደለም እግዚአብሔር፣ የምሕረት አምላክ ነው።